ቴዲ የጆሮ ነፃ አውጪ ግንባራችን ነው። ግንባራችን ነው። የቴዲ ዘፈኖች በዩኒቨርሲቲ እንደ አንድ ኮርስ መሰጠት አለበት። አዲሱ አልበም ቶሎ ተለቆ በእነንተን የታመሙ ጆሮአችን ይፈወስልን። ባለስልጣናቱ በእጅጉ ተደናግጠዋል። የአራት ዓመቱን ስቃይ በ6 ደቂቃ በመጨረሻም ተወዳጁ ድምፃዊ ቴዲ አፍሮን በቁጥጥር ስር መዋላቸውን የጠቅላዩ ድንቢጦች ከወዲሁ ማራገብ ጀመሩ። እንደሚታወቀው በዛሬው ዕለት በአርቲስት ቲቪ ላይ ቀርቦ ስለ ኢትዮሪካ የሙዚቃ አልበም ጋዜጣዊ መግለጫ እንደሚሰጥ ቢያሳውቅም ለምንና እንዴት እንደሆነ ሳይታወቅ የፕሮግራም መታገዱም ታውቋል። ይህም ሳይንስ ታዲያ የአርቲስት ቲቪ ከፍተኛ የሥራ ኃላፊዎች በዳንኤል ክብረት በሚመራው የኢትዮጵያ ብሮድካስት ኮርፖሬሽን ቀርበው ማብራሪያ እንዲሰጡ የተደረገ ሲሆን በቴዲ መታሰር ዙሪያ የጠቅላዩ ድንቢጦች ምናሉ እውነታውስ ምን ይመስላል? ወሳኝ መረጃ ለእናንተ አደርሳለሁ ማለት ብቻ ነው። ከበቀደሙ ዝርፊያ ጋር ተያይዞ ድርጊቱን የፈጸሙ ሰዎችን መልሱ ጥሪ ያደርጋችሁ ነበር። ደጋግመን ብናነሳም ከህገወጥ ስራ ደግሞ ያልተቆጠቡ እንዳሉ አይተናል። በሌላ ዜና በጣም በሚያስደነግጥና በሚያስበረግግ ሁኔታ የኢትዮጵያ ንግድ ባንክና የኢትዮጵያ ልማት ባንክ ለተለያዩ ኢንቨስትመንት ብሎም የኢንዱስትሪና የእርሻ ፕሮጀክቶች ማስፈጸሚያ በሚል ያበደሩት ወደ 200 ቢሊዮን ብር የሚጠጋ የሀገርና የህዝብ ሀብት ምንም አይነት ተጨባጭ ስራ ሳይሰራበት በአየር ላይ መቅረቱና ከፍተኛ የፋይናንስ ብክነት መፈጸሙ በህዝቡ ከፍተኛ የተባለ ድንጋጤን የፈጠረ ሲሆን ምንድነው እየተከናወነ ያለው? ይህንን ገንዘብ ስማና ሸሸው በዝርዝር እንቃኘዋለን። በመጨረሻም በትግራይ ክልል በርካታ ወሃበዮች በሐሰት ፕሮፓጋንዳ የሚያሰራጩት የድረሱልን ጥሪ ውሸት እንደሆነ ተደረሰበት። የትግራይ ክልል የጸጥታ ኃላፊ ምን ብለው መግለጫን አወጡ? ቀጣይስ ምን ታቅዷል? አብረን እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። እዳይ ወደ ዕለቱ ቪዲዮ ወጥነት ነው። እንዴት ይሄን ገንዘባችንን ወስደዋል ነው። ገንዘባችንን እንደወሰዱ ደግሞ 101% እናውቃለን። ደጋግመን ብናነሳም ከህገወጥ ስራ ደግሞ ያልተቆጠቡ እንዳሉ አይተናል። የኢትዮጵያ ልማት ባንክና የኢትዮጵያ ንግድ ባንክ ለተለያዩ የኢንቨስትመንት የኢንዱስትሪና የእርሻ ፕሮጀክቶች ማስፈጸሚያ በሚል ያበደሩት ወደ 200 ቢሊዮን ብር የሚጠጋ የሀገር ሀብት ምንም አይነት ተጨባጭ ስራ ሳይሰራበት በአየር ላይ መቅረቱና ከፍተኛ የፋይናንስ ብክነት መፈጸሙ ተጋለጠ። የዛበሻ ምንጮች እንደገለጹት የአሳፋሪ የፋይናንስ ቅሌት የሀገር ሀብት ምዝበራ ይፋ የሆነው በአምባሳደር ግርማ ብሩ የተመራና የኢንቨስትመንት ኮሚሽን እንዲሁም የባንክ ከፍተኛ ኃላፊዎች የተካተቱበት የልዑካን ቡድን በመላ ሀገሪቱ ባደረገው ጥብቅ የመስክ ምልከታ ነው። የልዑካን ቡድኑ በአዲስ አበባ፣ በኦሮሚያ፣ በደቡብ፣ በጋምቤላ፣ በአሶሳ እንዲሁም በሁመራ ተዘዋውሮ የተበላሹ ብድሮችና ፕሮጀክቶችን የገመገመ ሲሆን ውጤቱም እጅግ በጣም አስደንጋጭና የስርዓቱን ብልሽት ፍንትው አድርጎ የሚያሳይ ሆኖም ተገኝቷል። በቢሊዮኖች የሚቆጠር ብድር የተወሰደባቸው ፕሮጀክቶች በመሬት ላይ ሲታዩ ባዶ ሜዳ፣ ምንም አይነት ማምረቻ የሌላቸው ባዶ የቆርቆሮ ሼዶች እንዲሁም ከነጭራሹ በቦታው የሌሉ ሆኖም ተገኝቷል። አንዳንዶቹ አምጥተናል ያሉት ማሽነሪ ፈጽሞ የማይሰራ ወይም በቦታው የሌለ ሲሆን በፋብሪካና በሜካናይዝድ የእርሻ ስም የተወሰደው የህዝብ ገንዘብ ለሌላ ያልታወቀ የግል ዓላማ መዋሉ በግምገማው ተረጋግጧል። በተለይም በጋምቤላ፣ በአሶሳ፣ በሁመራ ሰፊ የእርሻ መሬት አልምተን ሰሊጥና ሌሎች ምርቶችን እናመርታለን በሚል ስም ከፍተኛ ገንዘብ የወሰዱ ግለሰቦች ያለምንም ስራ ብሩን ይዘው መሰወራቸው የቁጥጥር ስርዓቱ ምን ያህል ይላላ ተጠያቂነትም የጎደለው ለከፍተኛ ሙስናም የተጋለጠ እንደነበር በግልጽ አሳይቷል። ይባስ ብሎ ከተበዳሮቹ መካከል ከ15 ዓመታት በላይ ብድሩን ሳይመልሱ የቆዩ የሚገኙበት ሲሆን ባንኮቹ አሁን ላይ ብድሩን ለማስመለስ የሚያስችል ምንም አይነት ንብረትም ሆነ ተስፋ ማጣታቸውም ተገልጿል። ፋብሪካ አለን የሚሉ ጥቂት ተበዳሮችም ቢሆኑ ስራ ለመጀመር ከተጠየቁ ቀድሞ የወሰዱት ያህል ለምሳሌ 500 ሚሊዮን ብር ወስደው ከነበረ ተጨማሪ 500 ሚሊዮን ብር አዲስ ብድር የሚጠይቁ መሆናቸውን የችግሩና የትዝብቱን ስፋት ያሳያል። የፖለቲካና የኢኮኖሚ ታዛቢዎችን አስደንጋጭ መረጃን ተከትሎ የባንክ ስርዓቱና የመንግስት የቁጥጥር መዋቅር በጽኑ እየተቹትም ይገኛል። የ200 ቢሊዮን ብር በባዶ ካርታና በማይታወቅ ፕሮጀክት በአየር ላይ መበተኑ የስርዓቱን ተጠያቂነት አልባነት እንዲሁም የዘርፉን የተቋሚ ውድቀት በግልጽ የሚያሳይ ነው ሲሉ ይሞግታሉ። ሀገሪቱን በከፍተኛ የውጭ ምንዛሪ እጥረትና በኢኮኖሚ ቀውስ ውስጥ በምትገኝበት እንዲሁም ህዝብ በከፍተኛ ኑሮ ውድነት በሚሰቃይበት በአሁኑ ወቅት ይህን ያህል ግዙፍ የሀገር ሀብት ተዘርፎ ዝምታ መመረጡ ታሪካዊ ወንጀል መሆኑን በመጥቀስ መንግስትን
ቢሊዮን የተበላሸ ብድር ከመሰረዝ ባለፈ የተዘረፈውን የህዝብ ገንዘብ ለማስመለስ አጥፊዎችን በግፊት ለማቅረብ ቁርጠኛ እርምጃ ሊወስድ እንደሚገባም አበክረው እያሳሰቡ ይገኛል። ይህ ሁሉ የባንክ የከፍተኛ ኃላፊዎች ከመንግስት ባለስልጣናት ጋር በመተባበር የዘረፉት የሀገርና የህዝብ ገንዘብ እንደሆነም ለማየት ሩቅ መሄድ አይጠበቅብንም። እርስ በርስ የሚታወቁ የመንግስት አካላት አንዱ ተበዳሪ ሆኖ መቅረብ ምንም መያዣ በውል በማይታወቅበት በሌለበት ሁኔታ ኃላፊነቱን በመጠቀም በስር ላሉት የኢንቨስትመንት በሚል ሰበብ ይህንን ከፍተኛ ገንዘብ እንዲለቀቅ ያደርጋሉ። ለዚህም ከጥቅሙ ተካፋይ የሚሆኑ ጥቂት የመንግስት ኃላፊዎች ከባንክ አመራርና የተቀመጡ ሰዎች እንዲሁም የመንግስት ኦዲተሮች ሲሆኑ ይህም በጣም የተጨማለቀ ከፍተኛ ምዝበራ መሆኑ ህዝቡ እጅግ በጣም እንዲደነግጥ አድርጎታል። በዚህ ሰዓትም በውኑ ማን ይታመናል? የሀገሩን ህዝብ ሀብት እንደ መዥገር ተጣብቀው የሚመጡ ባለስልጣናት ተበራከቱብን። ህዝቤን አስተውል የመጨረሻው መልእክቴ ነው። ቴዲ የጆሮ ነፃ አውጪ ግንባራችን ነው። ግንባራችን ነው። የቴዲ ዘፈኖች በዩኒቨርሲቲ እንደ አንድ ኮርስ መሰጠት አለበት። አዲሱ አልበም ቶሎ ተለቆ በእነንተን የታመሙ ጆሮአችን ይፈወስልን። ለአመታት የታፈነው የህዝቡ ጥያቄ በቴዲ አፍሮ አዲሱ አልበም ኢትዮሪካ ምላሽን ያገኛል። በዚህም ባለስልጣናቱ ከታችኛው እርከን እስከ ላይኛው ጣሪያ ተጨንቀዋል፣ ተጠበዋል። ቴዲ አፍሮ ኢትዮሪካ የተሰኘው አዲሱ የሙዚቃ አልበም በዛሬው ዕለት በአርቲስት ቲቪ ቀርቦ ጋዜጣዊ መግለጫ ለማድረግ ቢያቅድም በመንግስት ከፍተኛ አመራሮች እገዳ እንደተጣለበትና የአርቲስት ቲቪ ከፍተኛ ስራ ኃላፊዎች በጉዳዩ ላይ ለብሮድካስቱ ቀርበው ማብራሪያ እንዲሰጡበትም ተደርጓል። መንግስት ይህንን ከወንጀል ነጻ የሆነ ነገር ማገዱ በራሱ ላይ ያወጣው ከባድ የፖለቲካ የስነልቦና እንዲሁም የህዝብ ግንኙነት ኪሳራ ተደርጎ ሊወሰድ የሚገባው የፖሊሲም ስህተት ነው። በመሰረቱ አንድ መንግስት የቱንም ያህል ግዙፍ ወታደራዊና የጸጥታ መዋቅር ቢኖረውም የአንድን አርቲስት ጋዜጣዊ መግለጫ እስከ መፍራትና የቴሌቪዥን ጣቢያን እስከ ማስፈራራት መድረሱ የስርዓቱን ውስጣዊ መሸበር እንዲሁም በራስ መተማመን ማጣት ፍንትው አድርጎ የሚያሳይ ነው። ይህ አይነቱ እርምጃ መንግስት የሀሳብና የፕሬስ ነጻነትን አከብራለሁ እያለ የሚነዛውን የፖለቲካዊ ትርክት ሙሉ ለሙሉ ገደል የሚከትና የህዝብን አመኔታ በከፍተኛ ደረጃ የሚያሳጣው ጭምር ነው። መንግስት ይህንን እገዳ በመጣሉ ከሚያስተናግዳቸው ኪሳራዎች ውስጥ ዋነኛው በፖለቲካ ዓለም የስትሬድ ኢፌክት በመባል የሚታወቀውን የተገላቢጦሽ ውጤት ማምጣቱ ነው። ቴዲ አፍሮ በኢትዮጵያ የሙዚቃ ታሪክ ውስጥ ከፍተኛ ተጽዕኖ ፈጣሪና በሚሊዮኖች የሚቆጠሩ አድናቂዎች ያሉት አርቲስት እንደመሆኑ መግለጫውን ማፈን አልበሙ እንዳይደመጥ ወይንስ ሀሳቡ እንዳይሰማ አያደርግም። ይልቁንም አልበሙ ከሙዚቃ ስራነት አልፎ የትግል የነጻነት የብሶት ተምሳሌት ሲምቦል ኦፍ ሬሲስታንስ እንዲሆን ያደርገዋል። መንግስት በከለከለውና ባደረገው ቁጥር የህዝቡ የማወቅ ጉጉትና ስሜት እጅግ ይናር ይሆናል። በዚህም መንግስት ራሱ ሳያውቀው አልበሙ በቢሊዮን ብር ቢወጣ የማይገኝ ማስታወቂያና የህዝብ ንቅናቄን በነፃን እየሰራለት ይገኛል። የጥበብ ስራን በማፈን የህዝብን ልብ ማሸነፍ እንደማይቻል ታሪክ ደጋግሞ ያስተማረ ቢሆንም ይህ እርምጃ መንግስት ከታሪክ አለመማሩን በጉልህ የሚያሳይ ነው። በሌላ በኩልም ይህ እርምጃ ሀገሪቱ ካለችበት እጅግ በጣም ውስብስብ የጸጥታና የማክሮ ኢኮኖሚ ቀውስ አንጻር ሲታይ መንግስት የፖለቲካ ካፒታሉን በማይረባና አላስፈላጊ ውጥረት ግንባር ላይ ያባከነ መሆኑንም ያሳያል። መንግስት የህዝብን የኑሮ ውድነት ማቃለል፣ የጸጥታ ችግሮችን መፍታት ዋነኛ የትኩረት አቅጣጫው ሊሆን ሲገባው ከአንድ የህዝብ የተከበረ ድምጽ ጋር ከፖለቲካ ትንቅንቅ ውስጥ መግባቱ በተለይም ወጣቱን የህብረተሰብ ክፍል ይበልጥ እንዲያመጽ እንዲሁም በመንግስት ላይ የጥላቻ ስሜት እንዲያዳብር ይገፋፋል። አርቲስት ቲቪን የመሰሉ የግል ሚዲያዎች ላይ የሚደረግ ቀጥተኛ ጣልቃ ገብነት ጫናም አገሪቱ ውስጥ የሚዲያ ነጻነት ህልውና ምን ያህል አደጋ ላይ እንደወደቀም ለዓለም አቀፉ ማህበረሰብ ሆነ ለሀገር ውስጥ ታዛቢዎች በይፋ የሚያረጋግጥ ነው። በአጠቃላይ መንግስት የቴዲ አፍሮ መግለጫ ማገዱ ያስቀረው ነገር ቢኖር የአንድ ቀን የቴሌቪዥን ስርጭት ብቻ ሲሆን ያጣው ግን የህዝብን ክብር፣ የዲሞክራሲ ስርዓት ገጽታውን እንዲሁም የህግ የበላይነት ተገዥነቱ ነው። ይህም ለስርዓቱ የረጅም ጊዜ ፖለቲካ ያለውና እጅግ በጣም አደገኛ የሆነ መዋቅራዊ ኪሳራ ነው። በዚህም ታዲያ በርካታ የጠቅላይ ድንቢጦች በአሁኑ ሰዓት አስቀድሞ ለጥርጊያ እንዲያመቻቸው ተወዳጁ ድምፃዊ ቴዲ አፍሮ ታስሯል በሚል ዘገባቸውን እያጥለቀለቁት ይገኛል። እውን ድምፃዊው ታስሮ ወይንስ ውዝግብ ለመፍጠር አንድ መረጃን ዋቢ አድርጌ ትውስታ ልፍጠርላችሁ። የህዝብ ተወካዮች ምክር ቤት አባሉ የሆኑት አቶ ክርስቲያን ታደለ የሚናገራቸውን ታዘል ንግግሮቹ ጀርባቸውን የጎረበጣቸው ባለስልጣናት ህግ ባለበት ሀገር ያለመከሰስ መብቱን በፓርላማ ሳያጸድቁ በጠቅላዩ ድንቢጦች መንገድ ተጠርጎ በኋላም ባልታሰበ ሰዓት በድንገት ከጽንፈኛ ጋር እየሰራ ነው በሚል ያለምንም መስረጃ ዘብጥያ እንዲወረወር ተደርጓል። ልብ አድርጉ፣ ያለመከሰስ መብቱ በፓርላማው ጸድቆ ሳይነሳለት ዘብጥያ መወርወሩ የመንግስት ያሻውን ነገር እንደፈለገ ከህገ መንግስቱ ውጭ ሆኖ ማድረግ እንደሚችል የሚያትት ነው። በዚህም በአሁኑ ሰዓት ድንቢጦቹ ቴዲ ላይ ያልተፈጸመውን
ያልተፈጸመ ምርጫ እየተጠበቀ የሚያቀነቅን ነው፣ ውዝግብ ለማስነሳት ነው ማለት ጥርጊያውን አስጀምረዋል። ይህም ከእውነት የራቀ ሲሆን ቴዲም በሰላም እንደሚገኝ ማንም እንዳላሰረው ከቅርብ ምንጮች የሚወጡ መረጃዎች ያሳያሉ። ሙስሊሞች ላይ የደረሰ ያለው እናወግዛለን። መርጦ አልቃሹ ዋብያ እስራኤል ከኢራን ጋር በምታደርገው እንዲሁም እስራኤል ከፓለስታይን ጋር ባደረገችው ደም አፋሳሽ ከፍተኛ ትግል ውስጥ ህጻናት ተራቡ፣ አዛውንት ነፍሰ ጡሮች አለቁ ማለት በደንብ ይታወቃል። በአገሩ ባርሲ ብሎም በአንዳንድ የሀገሪቱ ክፍሎች ላይ ግን የሚፈጸመውን የክርስቲያኖች እልቂት እንዲሁም ለቅሶ ለነሱ በእጅጉ ሩቋቸው ቅርብ ለሆኑት ለፓለስታይን ድምጻቸውን ያሰማሉ። ይህም የነሱን ጎጠኝነት፣ ለሰብአዊ መብት ጥሰት ያላቸውን የወደቀ አመለካከትና መርጦ አልቃሽነት በግልጽ ያሳየ እንደሆነም ይታወቃል። ታዲያን ተከትሎ ዓለም ነብዩና ተከታዮቹን በመታሳደብበት በዚያ ሰዓት ብቸኛዋ በነብዩ የተመረጠች ለሙስሊሞች እጇን የዘረገች ብቸኛዋ የአፍሪካው ሀገር ኢትዮጵያ ነበረች። እሱም በአክሱማዊው ደግ ንጉሥ አማካኝነት። ታዲያ እነዚህ የእስልምና እምነት ተከታዮች በሰላም በፍቅር በደስታ እየኖሩ አሁንም የሚኖሩ ሲሆን ዛሬ ግን የዋብያ ስር መስደድ በአክሱም የሚገኙ ንጹህ የእስልምና እምነት ተከታዮችን ከፍተኛ አደጋ ላይ እንዲወድቁ አድርጓቸዋል። አሁን ላይ እየተለቀቁ ያሉ ቪዲዮዎች የቆዩ ሲሆን ይህም በዋብያ መቀነባበራቸውን በአክሱም ፍጹም ሰላምና የእምነት እኩልነት እንደሚገኝ የጸጥታ ኃላፊው ሀጎስ ለዶቼ ቬለ ሀሳቡን ገልጿል። የዋብያ ውሸት መቼውን የሚያልቀው ትልቁ ሊሰመርበት የሚገባ ጥያቄ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።